ሰላም ጤና ይስጥልን ውድ የህብረት ስራ ማህበራችን ቤተሰቦች ሳምንታዊውን የአሚጎ ዜና ይዘን ቀርበናል። ከዜናዎቹ ጋር የድል ፍሬ መኳንንት ነኝ። በአዳማ ከተማ በተካሄደው 7ኛ የኦሮሚያ ኮኦፕሬቲቭ ባንክ ህብረት ስራ ማህበራት ቀን አሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበር እውቅናና ሽልማት ተሰጠው። አሚጎስ በህብረት ስራ ማህበራት የስራ እንቅስቃሴ ላይ ካበረከታቸው አስተዋጽኦች መካከል በኦሮሚያ ህብረት ስራ ማህበር አባልና የማህበሩ ባለድርሻ መሆን ነው። በዚህም መሰረት የኦሮሚያ ህብረት ስራ ባንክ ባዘጋጀው የማህበራት ቀን በመገኘት የህብረት ስራ ማህበራት ለተሻለ ዓለም የአካታችና ዘላቂ መፍትሄዎች ዘዋሪ በሚል መርህ ቃል ለ7ኛ ጊዜ በአዳማ ከተማ አባገዳ አዳራሽ በተለያዩ ፕሮግራሞች አክብሯል። በዚህም ፕሮግራም ላይ አሚጎስ እንደ አውሮፓውያን አቆጣጠር በ2024 እና 25 በኦሮሚያ ህብረት ስራ ባንክ የሚጠበቅበትን ክፍያዎች በተገቢው መንገድ በመክፈል ለማህበሩ የካፒታል እድገት ከፍተኛ አስተዋጽኦ በማበርከቱ በዚህ የህብረት ስራ ማህበራት ቀን እውቅናና ሽልማት ተበርክቶለታል። አሚጎስ ከ10 በላይ መኪኖችን ለአባላቱ አስረከበ። አሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበር በህዳር 9 ቀን 2018 ዓ.ም በአንድ ቀን ውስጥ ለአባላቱ ከ10 በላይ መኪኖችን ለ9ኛ ዙር የመኪና ርክክብ አድርጓል። በአሚጎስ የሰሜን ዲስትሪክት ቅርንጫፍ ቢሮ ስራ አስፈጻሚ አቶ ደስታ ገብረ ጻድቃን እንደተናገሩት በቀጣይ የቤት መኪና ርክክብ በተጨማሪ ለተለያዩ መጓጓዣ አይነቶች የሚውሉ መኪኖችን ከአስመጫ አካላት ጋር በመሆን ለአባላቱ እንደሚያስረክብ ተናግረዋል። በተጨማሪም ኖታ የመኪና አስመጪ ድርጅት ስራ አስኪያጅ አቶ አሰፋ ግደይ በበኩላቸው ከአሚጎስ ጋር በጋራ በመስራት በ7 ወራት ውስጥ ብቻ 150 መኪኖችን ለአባላቶቹ እንዳስረከቡና ይህም የሆነው አሚጎስ በቃሉ የሚገኝ የህብረት ስራ ማህበር በመሆኑ ነው ሲሉ ገልጸዋል። አሚጎስ ለመስራች አባላቶቹ የንግድ ስራ አጀማመርን የተመለከተ ስልጠና ሰጠ። በአሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበር የስልጠናና ልማት ክፍል ከህዳር 8 ቀን 2018 ዓ.ም ጀምሮ ለ3 ተከታታይ ቀናት ለተለያዩ ሰልጣኞች በተለያዩ ርዕሰ ጉዳዮች ላይ ስልጠና ሲሰጥ ቆይቷል። በዚህም መሰረት ህዳር 10 ቀን 2018 ዓ.ም አሚጎስ ከምስረታው ጀምሮ ለነበሩ መስራች አባላት በዋና መስሪያ ቤቱ ስልጠና ሰጥቷል። የስልጠናው ትኩረትም የንግድ ስራ አጀማመር ላይ ሲሆን የግል ስራ ጥቅሞች፣ የንግድ እቅድ ማዘጋጀትና የንግድ ሀሳብ መገምገም፣ ንግድ እንዴት ማስፋፋት እንችላለን የሚሉ ሀሳቦች ላይ አባላቱ ውይይት አድርገዋል። በመጨረሻም አባላቱ የረጅም ዓመት ቤተሰባዊነታቸውን ከዚህ የበለጠ እንደሚያጠናክሩ በመግለጽ በስልጠናው ላይ በርካታ ጥቅሞች እንዳገኙበት አክለዋል። በተመሳሳይ ዜና አሚጎስ ለዘመን የገንዘብ ቁጠባና ብድር ህብረት ስራ ማህበር ሰራተኞች በህዳር 8 ቀን 2018 ዓ.ም የልምድ ልውውጥ ስልጠና ሰጠ። ስልጠናው የተጀመረው አሚጎስ በመጣባቸው 13 ዓመታት የስራ እንቅስቃሴ የአሚጎስ መስራችና ዋና ስራ አስፈጻሚ አቶ ፍጹም አብርሃ ባቀረቡት የልምድ ልውውጥ ሀሳቦች ነው። የስልጠናው ዋና ትኩረት የህብረት ስራ ማህበሩ አባላት አገልግሎት አሰጣጥ፣ የህብረት ስራ ማህበሩ እድገት፣ የቴክኖሎጂ አጠቃቀም፣ የህብረት ስራ ማህበሩ አባላት አስተዋጽኦ ምን ይመስላል በሚል እና በሌሎች የህብረት ስራ ማህበሩ አሰራሮች ላይ ትኩረት ያደረገ የልምድ ልውውጥ ነው። በተጨማሪም ከሰልጣኞች በርካታ ጥያቄዎች የተነሱ ሲሆን ለተነሱ ጥያቄዎች ስልጠናው ላይ በተገኙ የዲፓርትመንት ኃላፊዎች እና ስልጠናውን ባዘጋጁት የስልጠና ክፍል ባለሙያዎች መልስ ተሰጥቶበታል። የስልጠናው ተሳታፊዎችም ከስልጠናው በርካታ ልምድ እንዳገኙበት ገልጸው ምስጋናቸውን አቅርበዋል። ውድ የህብረት ስራ ማህበራችን ቤተሰቦች ሳምንታዊ የአሚጎ ዜና ያዝናቸውን ይመስሉ ነበር። አብራችሁን ስለነበራችሁ እናመሰግናለን። መልካም ሳምንት።